እግዚአብሔር ከህሊና ከሐሳብ ከኢማጂኔሽን በላይ ነው። ስለ እግዚአብሔር ለመናገር ከየት እንጀምር? አውቃለሁ ተምሬያለሁ እግዚአብሔርን መግለጽ መረዳት እችላለሁ የሚል ሰው ይሄ ሰው እግዚአብሔር አንድ ነው ስንል በፍጥረታት ውስጥ እንደምናውቀው አንድነት አይደለም። ስለ ሰው እንኳን ለመግለጽ ምን ያህል እንጠነቀቃለን? ስለ እግዚአብሔር በደንብ ማወቅ ባህሪውን መግለጽ የማንችል ከሆነ ምስጢረ ሥላሴ አምስቱ አዕማደ ምስጢር እንዲህ ያለ ትምህርቱ ለምንድን ነው የሚያስፈልግ? መላእክት እንኳን በፊቱ ለመቆም ያውም ባህሪውን ሳይሆን መገለጡን ለማየት እንኳን ፊታቸውን የሚሸፍኑ ከሆነ ጻድቁ በጭንቅ የሚድን ከሆነ ኃጥኡማ ይታይ ዘንድ ወዴት አለ እንዳለ። ከዚህ የተነሳ ስለ እግዚአብሔር ለመግለጽ የምንጠቀምባቸው ቃላት፣ አገላለጾች፣ አረፍተ ነገሮች ሁሉ በጣም ጥንቃቄ ይፈልጋል። አዎ እግዚአብሔር አባት ነው፣ ግን ደግሞ አቅልን እንዳናይ በጣም ጥንቃቄ ይፈልጋል። በተለምዶ ግን የሚባሉ ትክክል ያልሆኑ ነገሮች አሉ። ሥላሴዎች የሚላል ሶስቱ ሥላሴ ኒቅያ ጉባኤ ስንት ቅዱሳን ሙታንን ያነሱ ስለ ክርስቶስ እጅ እግራቸው የተቆረጠ ስንት እያሉ አንዳቸው እኔ ልወስናል አሉ። ተማክረው 2 ወር በላይ ቆይተው ተመካክረው የእግዚአብሔር ጉባኤያዊት ናት እንጂ በአንድ ሰው ዕውቀትም ብቃት ማትመራ። ሕፃን ልጅ እናቱን ይወዳል ያውቃል፣ አባቱን ይወዳል ያውቃል። እድሜዋ ስንት ነው? ምን ከየት መጣች? ምን ተምራ? ስለዚህ የሚያውቀው ነገር አለ። ሕፃን ልጅ እንደ ሕፃናት ካልሆናቸው የተባለው እኮ ነው። እግዚአብሔርን ለመረዳት በሚደረግ ጥረት ውስጥ አምላካዊን ባህሪ ለመወሰን የሚሞክር ቃል መሆን አገላለጽ ሁሉ መጽሐፍ ቅዱስ በነገራችን ላይ እንደ መጽሐፍ ቅዱስ የተጠና የተመረመረ የለም ከብዙ አቅጣጫ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አበው ካህናት፣ አበው ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም እንዴት ዋላችሁ? እንዴት ዋላችሁ? እንዴት ዋላችሁ? አንዳንዴ ደህና አድርጎ እግዚአብሔር ይመስገን ማለትም ያስፈልጋል። እሺ፣ እግዚአብሔር አምላካችን ስለ ሁሉም ስሙ የተመሰገነ ይሁንልን። አሜን። መጀመሪያ ዳሰሳውን ያቀረበውን ዲያቆን ህሊናን ቃለ ሕይወት ያሰማልን። ጥሩ አድርጎ ነው አይነ ልቡናን የዳሰሰልን። እኔ ደግሞ ሁለተኛውን ተመራቂ መጽሐፍ ኦርቶዶክሳዊ ነገረ ሥላሴን በጣም ጠቅለል አድርጌ ለማንሳት እሞክራለሁ። እንግዲህ ከሁሉ አስቀድሞ መጽሐፉ የተጻፈው በነገረ እግዚአብሔር ላይ በነገረ ሥላሴ ላይ ስለሆነ ይህንን ለመረዳት ከምን እንጀምር ከሚለው ከቅዱስ ጎርጎርዮስ ነባቤ መለኮት ሐሳብ ልነሳ። ቅዱስ ጎርጎርዮስ ነባቤ መለኮት እንደሚታወቀው በሌሎቹ አባቶች የነበሩትን ትምህርቶች ጥቅልል አድርጎ በጣም በሚገርም ሁኔታ በአምስቱ ትምህርቶቹ ወይም ኦሬሽን በሚባሉት ያቀረበ ነው እና ከዛ በፊት የመጀመሪያው አንደኛው ክፍል መግቢያ ነው እና እዛ መግቢያ ላይ ከየት እንጀምር ይላል። ስለ እግዚአብሔር ለመናገር ከየት እንጀምር? እግዚአብሔር የማይወሰን ነው፣ የኛ አእምሮ ደግሞ ውስን የመጨረሻ ደካማ ነው እና የት እንጀምር ብሎ ይጠይቅና ለመጀመሪያ የተሻለው ፈሪሃ እግዚአብሔር ነው ይላል። ጠቢቡ ሰለሞን ዳዊትም ገልጾ ደግሞታል። ቀዳሚሃ ለጥበብ ፈሪሃ እግዚአብሔር እንዳለ መልካም የሆነው መጀመሪያ እግዚአብሔርን መፍራት ነው። ስለዚህ ስለ እግዚአብሔር እና አምላካዊ ስለሆኑ ነገሮች መነጋገርን ከእግዚአብሔርን ከመፍራት ከፈሪሃ እግዚአብሔር እንጀምር ይላል። ይህንን ሲያብራራ ምክንያቱም አለ እግዚአብሔርን መፍራት ባለበት ትእዛዛቱን መጠበቅ አለና፣ ትእዛዛቱን መጠበቅ ባለበት ደግሞ ሰውነትን ማንጻት አለ። ትእዛዛቱን በመጠበቅ ነፍስን የሚጋርዳትና አምላካዊውን ብርሃን እንዳታይ የሚጋርዳት ደመና ይጠራልና፣ ሰውነትን ማንጻት ባለበት ደግሞ አብርሆት ብርሃናዊነት እና የእግዚአብሔርን ነገር የመረዳት አቅም ይኖራልና ይላል። ስለዚህ መጀመሪያ ያለብን ከምርምር ሳይሆን ከፈሪሃ እግዚአብሔር ነው ይላል። ምክንያቱም ነገር እግዚአብሔር እንደ ሌላው ትምህርት ዝም ብሎ በፈለጣ በላቦራቶሪ በምርምር በስፔኩሌሽን የሚጠና አይደለም። ፊዚክስ፣ ኬሚስትሪ፣ ባዮሎጂ፣ ኢኮኖሚክስ ምናምን ቢሆን በሆነ ቲዮሪ በሆነ ነገር ጀምሮ መቀጠል ይቻላል። ነገር እግዚአብሔር ግን እንደዛ አይደለም። እንደዚህ ካልሆነ ይላል እግዚአብሔርን በመፍራት ጀምረን እግዚአብሔርን መፍራት ሰውነታችንን ንጹህ ያደርገዋል፣ ከኃጢአት ይጠብቀዋል። ሰውነትን የሚያረግ ሰው ኃጢአት ስለሆነ ፈሪሃ እግዚአብሔር ሰውነትን ከኃጢአት ይጠብቀዋል። ሰውነት ከኃጢአት ሲጠበቅ ደግሞ የእግዚአብሔር ጸጋ የሚያድርበት የሚስብ ይሆናል። ንጹህ የሆኑ መልካም መዓዛ ያላቸው አበቦች ንብን እንደሚስቡ ጸጋ እግዚአብሔርም ወደዛ ይሳባል። እንዲህ ካልሆነ ግን ይላል እንዲህ ባለ ሁኔታ ካልጀመርን ግን የሙሴን ፊት ማየት ካለመቻላቸው የተነሳ ተሸፈንልን እንዳሉት እንደ ሕዝበ እስራኤል ይሆንብናል ይላል።
የሙሴን ፊት እንኳን ማየት አቅቷቸው ተሸፈንልን ብለዋል። ምክንያቱም ሙሴ ከደረሰበት ደረጃ አልደረሱምና እንደ ሙሴ ራሳቸውን አላነጹምና። እንደዚሁም ደግሞ ወይም ደግሞ የቀድሞው ሳውል የኋላው ቅዱስ ጳውሎስ ከማሳደዱ በደል ከመመለሱና ከመንጻቱ በፊት ሳለ እያሳደደው ከነበረው ጋር በተነጋገረ ጊዜ ወይም ከዚህ አስደናቂ ብርሃን በጣም ትንሽ ብልጭታ ጋር በተገናኘ ጊዜ እንደታወረው እኛም እንደዚያው መታወር ይሆንብናል። ቅዱስ ጳውሎስን የኋላውን የቀድሞውን ሳውል ያሳወረው ብርሃኑ ሳይሆን ለብርሃኑ የተገባ ሳይሆን በአለማመን በማሳደድ እንዳለ ስለተገለጸለት ነው። ስለዚህ አንድ ሰው ሰውነቱን ሳያነጻ እንዲሁ እንደ ማንኛውም እውቀት ቆጥሮ ወደ ነገር እግዚአብሔር ገብቶ ፈልጣለሁ፣ ቆርጣለሁ፣ እናገራለሁ ይል በሳውል የደረሰው መታወር በሕዝበ እስራኤል የደረሰው ብርሃኑን ማየት አለመቻል ይደርስበታል ይላል። ይህን በሰፊው ያብራራል። ስለዚህ ነገር እግዚአብሔር ከሌላው ጥናት ቴዎሎጂ የሚባለው ነገር እግዚአብሔር ትምህርት ሃይማኖት ከሌላው የተለየ ነው ማለት ነው። ራስን ከማንጻት እግዚአብሔርን ከመፍራት ነው የሚጀምረው። በድፍረት አይጀመርም። አውቃለሁ በማለትም አይጀመርም። ሊቅ ነኝ በማለት ጨርሶ አይጀመርም። እንዲህ የሚል ሰው አውቃለሁ፣ ተምሬያለሁ፣ እግዚአብሔርን መግለጽ መረዳት እችላለሁ የሚል ሰው ይሄ ሰው የስህተትን ሰፊ በር ከፍቶ እየገባ ነው ማለት ነው። ብዙ ጊዜ ስህተቶች የሚፈጠሩትም እንደዚህ ባለ ሁኔታ ነው። ይኸው ጎርጎርዮስ ነባቤ መለኮት ስለ እግዚአብሔር ሀልዎት በፍጹም እውቀት እናውቃለን፣ መኖሩ እናውቃለን፣ የተረጋገጠ ነው። ስለ መኖሩ በፍጹም እውቀት እናውቃለን። ባህሪው ምን እንደሆነ ግን እርሱ ራሱ እኛ ልንቀበለው በምንችለው መጠን ከገለጠልን በስተቀር ልናውቀው አንችልም። እሱ በገለጠልን ልክ ነው የምናውቀው። ቅዱስ ቄርሎስ ዘኢየሩሳሌም ደግሞ እግዚአብሔርን በተመለከተ አላዋቂነታችንን መታመን እጅግ የተሻለ እውቀት እርሱ ነው። ስለ እግዚአብሔር ከተገለጠው ባለፈ ማናውቅ መሆናችንን ማወቅ የመጨረሻ እውቀት ማለት ይሄ እንጂ አንድ ሰው ቴዎሎጂ ተምሯል ወይም ደግሞ በጉባኤ ቤትም በጣም ተምሮ አራቱን ጉባኤ ተመርቋል ማለት እግዚአብሔርን ያውቃል ማለት አይደለም። ስለ እግዚአብሔር የተወሰነ ነገር ሰምቶ ሊሆን ይችላል። የተወሰነ ሊቃውንት ያሉትን ሰምቷል። ከዛ ባሻገር ግን እግዚአብሔርን አናውቀውም። ስለዚህ የኦርቶዶክሳዊ ትምህርት ዓላማ እግዚአብሔር የማይታወቅ መሆኑን ወደ ማወቅ መምጣት ነው እንጂ እግዚአብሔርን ወስኘዋለሁ፣ እግዚአብሔርን ልገልጸው እችላለሁ ወደሚል የሚካሄድ ከሆነ የትምህርቱ ዓላማ አቅጣጫ ስቷል ማለት ነው። ለምን እኛ ውስኖች ነን፣ እግዚአብሔር ደግሞ የማይወሰን ነው። ስለዚህ ውስን የሆነው እኛ እግዚአብሔርን ልንወስነው፣ ልንገልጸው፣ ልንረዳው አንችልም። መጽሐፉ ሽፋን ላይ የተጻፈው እዚህ እንደምናየው እግዚአብሔርን መግለጽ የማይቻል ነው፣ ከዚያ በላይ ደግሞ እርሱን መረዳት የማይቻል ነው ይላል ጎርጎርዮስ ነባቤ መለኮት። እውነቱን ለመናገር እስካሁን ሊገቡኝ ካልቻሉ የጎርጎርዮስ አገላለጾች አንዱ ይሄ ነው። ምክንያቱም መግለጽ እግዚአብሔርን መግለጽ የማይቻል ነው፣ የበለጠ የሚከብደው ግን መረዳት ነው ይላል። የምሬን ነው። በጣም ሊዋሃደኝ ሊገባኝ አልቻለም። እና እንደዛ ባለ መረዳት እንደዛ ባለ መሰረት መጀመር በጣም ወሳኝ ነው። የእግዚአብሔር ሕልውና ከፍጥረታት ሕልውና ሁሉ የተለየ ነው። እግዚአብሔር አንድ ነው ስንል በፍጥረታት ውስጥ እንደምናውቀው አንድነት አይደለም፣ ከሂሳባዊ አንድነትም የተለየ ነው። ይሄንን ዲያቆን ዮሐንስ ገጽ ስንት ላይ ነው አብራርቶታል። ገጽ 67 ላይ የሥላሴን ሶስትነት ከምናውቀው ሂሳባዊ 3 ቁጥር ለይተን መረዳት አለብን። አንድነቱንም እንደዚሁ ምክንያቱም አንድ ሲሆን ሶስት ሲሆን አንድ ያለ ምንም የለም በፍጥረት ውስጥ። በማን ትመስሉኛላችሁ ያለው ለዚህ ነው። ምሳሌ በመሰልን ብዙ ሊቃውንት ብዙ ለመመሰል ይሞክሩ አሉ። ያው መቼም ከምንም ግን ራሱ ጎርጎርዮስ ነባቤ መለኮት ምሳሌዎችን ያነሳና አያጠጉም፣ እንደውም ሊያሳስቱ ይችላሉ። በምሳሌው አንጻር እግዚአብሔርን የተረዳ ነው ሊያስመስሉን ይችላሉ ይላል። ጎርጎርዮስ ዘኒሲስ ደግሞ ምን ይላል? በአይምሮ እግዚአብሔር የሆነ ነገር መስሎ ከተሳለብህ ያጣዖት ነው ይላል። ምክንያቱም እግዚአብሔር እሱ አይደለም፣ እግዚአብሔር በምንም መንገድ የሚገለጽ አይደለም። ወደዚህ መምጣት ነው የኦርቶዶክሳዊ ነገረ ሥላሴ ኦርቶዶክሳዊ ነገር እግዚአብሔር አረዳድ ዓላማ ወደዚህ መምጣት ነው እና እግዚአብሔርን የምናውቀው በኦርቶዶክሳዊ አስተምሮ እንደ ኢንቴሌክቹዋል ኖሌጅ አይደለም፣ ወይም የሆነ ነገር እንደምናውቀው አይደለም። እግዚአብሔር የምናውቀው እግዚአብሔርን የምናውቀው እውቀት የአብሮነት እውቀት ነው። ሕፃን ልጅ እናቱን ይወዳል ያውቃል፣ አባቱን ይወዳል ያውቃል። ሲመጡለት ደስ ይላቸዋል፣ ሲያቅፉት ደስ ይለዋል፣ ሲንከባከቡ በፍቅራቸው። ግን እናቱ ስሟ ማን ነው? እድሜዋ ስንት ነው? ምን ከየት መጣች? ምን ተምራ? ስለዚህ የሚያውቀው ነገር አለ ሕፃን ልጅ? ስለ አባቱ ባክግራውንድ ሲቪ የሚያውቀው ነገር አለ? ማወቅም አያስፈልገውም። በፍቅር ግን ሕፃን ልጅ እናቱን አባቱን ለይቶ ያውቃል። ከእግዚአብሔር ጋር የሚኖረንም እውቀት እንደዚህ አይነቱ እውቀት ነው። እንደ ሕፃናት ካልሆናቸው የተባለው እኮ ይሄ ነው በእውነቱ እንደ ሕፃናት መሆን እና የኦርቶዶክሳዊ ትምህርት ዓላማ ወደዚህ ሕፃንነት ለመምጣት ነው።
እንጂ ጥቅስ እየጠቀሱ አውቄያለሁ ብሎ እግዚአብሔርን ለመግለጽ ወደ መሞከር ለመሄድ አይደለም። አዎ የተገለጡ ነገሮች አሉ፣ ማመን ያለብን ነገሮች አሉ። እሱ በነገረን በገለጸልን ልክ የምናውቃቸው የምንገልጻቸው አሉ። ግን የአቅማችንን ውስንነት ግን በጣም መረዳት አስፈላጊ ነው። ቅድም እንደተነሳው አሁን እዚህ መጽሐፍ ላይ በደንብ እንዳብራራው ዲያቆን ዮሐንስ እግዚአብሔርን በባህሪው እናውቀዋለን የሚሉ ደፋሮች ነበሩ። በአራተኛው መቶ ዓመት እግዚአብሔርን ልክ እሱ የሆነውን ያህል ራሱን የሚያውቀውን ያህል እናውቀዋለን የሚሉ ነበሩ። ይሄንን ወደ ኋላ ከገጽ 286 አካባቢ ጀምሮ እግዚአብሔርን በባህሪው የማይታወቅ መሆኑን በሰፊ ያብራራል። በዛ ዙሪያ የነበሩትን ውዝግቦች እና አርዮሳውያን ከድፍረታቸው ብዛት የተነሳ እግዚአብሔር ራሱን የሚያውቀውን ያክል ራሱን እኛም እናውቀዋለን ይሉ ነበር። ኦርቶዶክሳውያን አባቶች ደግሞ የፈጽሞ ታላቅ ክደት መሆኑ እግዚአብሔር መኖሩን እናውቃለን፣ በእምነት የምናውቃቸው ነገሮች አሉ፣ በእውቀት ግን አናውቃቸውም እያሉ በጣም ደጋግመው ይጽፉ ነበር። እንደው ቅዱስ ዮሐንስ አፈወርቅ ስለ እግዚአብሔር ባህሪይ አይመረመሬነት በጣም ድንቅ መጽሐፍ አለው። ችግር አንዳንዴ ጥሩ ነው፣ ጥሩ መጽሐፍ ይወልዳል፣ ጥሩ ማብራሪያ ያመጣል እና እዛ ላይ ሲያብራራ እዛ ውስጥ ካለው በጣም ትንሽ ነገር ላሰማችሁ። ቅዱስ ዮሐንስ አፈወርቅ ስለ እግዚአብሔር ባህሪይ አይመረመሬነት ብዙ የማውቃቸው ነገሮች አሉ፣ ሆኖም እንዴት ላብራራቸው ወይም ልገልጻቸው እንደምችል ግን አላውቅም። ለምሳሌ እያለ ይቀጥላል። እግዚአብሔር በሁሉም ቦታ እንዳለ ምሉ በኩልህ እንደሆነ አውቃለሁ፣ ሆኖም እንዴት ብሎ በሁሉም ቦታ እንደሚኖር ግን አላውቅም። ይህን ማብራራት የሚችል ሰው አለ? እግዚአብሔር በሁሉም ቦታ መኖሩ እናምናለን፣ በሰማይም በምድርም በየትም። ግን እንዴት ብሎ ነው በሁሉም ቦታ የሚኖር? የሆነ ሊገለጽ የማይችል ግዙፍ አካል ሆኖ ነው? እንዴት ብሎ ነው? መግለጽ አንችልም። ስለዚህ በሁሉም ቦታ መኖሩን በእምነት ነው የምናውቀው እንጂ በእውቀት አይነት እውቀት አይደለም። ዘላለማዊ እንደሆነ መጀመሪያም እንደሌለው አውቃለሁ፣ እንዴት እንደሆነ ግን አላውቅም። ምክንያቱም አንድ በራሱ ህልው የሆነ ሕያው ህልውናውን ከሌላም ሆነ ከራሱ ሳይቀበል እንዴት ሊኖር እንደሚችል አይምሮዬ ለመረዳት አይቻልም። ምክንያቱም እኛ የምናውቀው ህልውና የሆነ ነገር ከሆነ ነገር ሲገኝ ነው። በራሱ ሁልጊዜ የሚኖር እንዴት አድርገን ነው መረዳት የምንችለው? ምንም። አይምሮአችን ቢጓዝ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ከምትላ አንድ ኢንች ወይም አንድ ቅጽበት ወደ ኋላ መሄድ አይችልም። እዛ ላይ ነው የፍጡር አይምሮ የሚያቆመው፣ እዛች መጀመሪያ ላይ ነው በቀዳሚ የምትለው። ከዛ ወደ ኋላ መፈንገል መሻገር አይቻልም። ስለዚህ እግዚአብሔር ዘላለማዊ እንደሆነ እናውቃለን በእምነት እንጂ ግን በማወቅ እውቀት ግን አይደለም። እርሱ የባህሪ ልጅ እንዳለው አውቃለሁ፣ ይህ እንዴት እንደሆነ ግን አላውቅም። ወልድ እንዴት እንደተወለደ ማንም አያውቅም፣ ግን ወልድ ከአብ ተወለደ ብለን እናምናለን ስለነገረን እሱ። መንፈስ ቅዱስ ከእርሱ እንደሰረጸ አውቃለሁ፣ መንፈስ ቅዱስ እንዴት ብሎ ከእርሱ እንደሰረጸ ግን አላውቅም። ይሄን ማንም አያውቅም። በቃ ሰረጸ፣ ዘሰረጸ በቃ ይሁን። ይቀጥልና ዳዊት የእግዚአብሔርን ባህሪ ማወቅን በተመለከተ ባሰበ ጊዜ ማለት የቻለው እውቀትህ ከኔ ይልቅ እጅግ ተደነቀች በረታች፣ ወደ እርሷም ለመድረስ አልችልም ነው። መዝሙር 136 ቁጥር 6። ነቢዩ ኢሳይያስ የእግዚአብሔርን ልደት መናገር የሚችል አለመኖሩን በማድረግ ወመኑ ይነግር ልደቶ፣ ልደቱን ማን ሊናገር ይችላል በማለት በአግራሞት ይገልጻል፣ ይጠይቃል። ቅዱስ ጳውሎስም የእግዚአብሔር ፍርዶ የማይመረመር ለመንገዱም ፍለጋ የሌለው መሆኑን በማድረግ ይናገራል። ሮሜ 11:33 እግዚአብሔር ለወዳጆቹ ያዘጋጀው ሽልማት የማይመረመር ነው፣ ዓይን ያላየው ጆሮ ያልሰማው የሰው ልብ ያላሰበው እንደተባለ። ስለዚህ እግዚአብሔር ለወዳጆቹ ያዘጋጀው ሽልማት የማይመረመር ነው። የእግዚአብሔር ሰላም አይምሮን ሁሉ ያልፋል። አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ይላል። it surpasses all understanding። አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ይላል። እግዚአብሔር የሚሰጠው ሰላም በአይምሮ ሊገለጽ የማይችል ነው። ሐዋርያት እየተገረፉ ደስ ይላቸው የነበረው አይምሮን የሚያልፍ ሰላም ስለሆነ ነው እንጂ እንደዛ ባይሆን ኖሮ ሰው ፊት ሲከፋበትም ደስ አይለውም። ግን እየተገረፉ መደሰትን የሚሰጠው ልዩ ከአይምሮ በላይ የሆነ ሰላም ስለሆነ ነው። ስጦታውም ሊነገር አይችልም፣ ስለማይነገር ስጦታው እግዚአብሔር ይመስገን ይላል። ስለዚህ እግዚአብሔር ሰላሙ አይምሮን የሚያልፍ ነው፣ ስጦታው ሊነገር የማይችል ነው። ይህን ሁሉ ያነሳና ታዲያ አለ የእግዚአብሔር ፍርዱ የማይመረመር መንገዱን ፍለጋ የሌለው ሰላሙ አይምሮን ሁሉ የሚያልፍ ስጦታው ሊነገር ወይም ሊገለጽ የማይችል ለሚወዱት ያዘጋጀው ነገር በሰዎች ልቡና ያልታሰበ ከሆነ ከነዚህ ከእርሱ የሚገኙት ነገሮች የማይመረመሩና እነዚህ ከእርሱ የተገኙት ነገሮች የማይመረመሩና የማይደረስባቸው ከሆኑ እነዚህን ያዘጋጀው ራሱ እግዚአብሔርማ ምን ያህል የማይመረመር ነው ይሆን? ስጦታውን ማንመረምር እሱ ያዘጋጀውን አስበን በልቦናችን የማንደርስበት ከሆነ ይህን ያዘጋጀውን እንዴት ነው ልቦናችን የሚደርስበት? አርዮሳውያን ሆይ
የተፈጠሩት የማይታወቁ የማይገለጹና የማይመረመሩ ሲሆኑ እነዚህን የፈጠራቸው እርሱ ግን ይታወቃል፣ ይመረመራል ከማለት በላይ ምን እብደት አለ ይላቸዋል። በተለይ ካሬሳውያን አኖሚያን የተባሉትን ዩኖሜሳውያን መላእክት በእግዚአብሔር መገለጥ ፊት ሲቆሙ ፊቱን እንኳን ማየት የማይችል ከሆነ በሁለት ክንፋቸው ፊታቸውን ይሸፍናሉና እግዚአብሔርን ሙሉ በሙሉ ላውቀው እችላለሁ ይል ዘንድ ሰው ማን ነው? ወገኖች ሆይ አርዮሳውያንን አእምሯቸው የታመመና የማሰብ አቅማቸውን በሕመም ያጡ ሰዎችን እንደምታዩ አድርጋችሁ ልትመለከቷቸውና ልታዝኑላቸው ይገባል። እግዚአብሔርን በባህሪው ላውቀው እችላለሁ ማለት ከአእምሮ መታወክ እንጂ ከጤና የሚመጣ አይደለምና ይላል። ስለዚህ እግዚአብሔርን የምናውቀው በባህሪው ሳይሆን እሱ በገለጠው በመግቦቱና እሱ በገለጠልን ልክ ነው። ቅዱስ ኤፍሬም ሶርያዊ ይህንን ሲያብራራ ወደ እግዚአብሔር ባህሪ ውስጥ ገብቼ ልፈትፍት ማለት ታላቅ ድፍረት ነው፣ በእግዚአብሔር ላይ የሚፈጸም ስድብም ነው ይላል። ዲያቆን ዮሐንስ ከቅዱስ ኤፍሬም ሶርያዊ አንድ ትምህርት ዲያቆን ህሊና የተረጎመውን ጠቅሶታል። በዚህ ዙሪያ እንደው እሱን ግጥሙም ጥሩ ሆኖ ነው በግጥም የተገለጸው። ቅዱስ ኤፍሬም ሶርያዊ ለየት የሚያደርገው በግጥም ነው ብዙ ነገሮችን የገለጸው። ግጥም ተመስጧዊነት ከቃላዊነትና ከዚህ ካገላለጽ ባለፈ በረቀቀ መንገድ ሐሳብን የማስተላለፍ ነገር ስላለው በዛ መንገድ ነው የገለጸው። አብ ወልድ መንፈስ ቅዱስ በሚሉ ስሞች ልንመሰጥ ነገር ግን አካላቸውን ልንመረምር እንደማይገባ ሲገልጽ ደግሞ ይላል 115 ገጽ ላይ አብ ወልድ መንፈስ ቅዱስ ሊደረስባቸው ሊገኙ የሚችሉት በሌላ አይደለም በስማቸው ብቻ ወደው በገለጹት። ከዚህ በላይ ሄደህ ወደ አካላቸው ከቶ አትመልከት፣ ስማቸው ላይ ብቻ ዝም ብለህ ተመሰጥ። በማይሆን ምርምር የእግዚአብሔርን አካል መረምራለሁ ካልህ ሕልውና ሁሉ በመጥፋት ያበቃል። ግን ስሙን ካመንህ በስሙ ከታመንህ መኖርህ ይሳካል። የአብ ስሙ ላንተ ይሁንልህ ድንበር፣ ተሻግረህ ባህሪውን ይቅርብህ አትመርምር። የወልድም ስም ላንተ ይሁንህ ግድግዳ፣ ያን አልፈህ አቋርጠህ ትመረምር ዘንዳ። ከአብ መወለዱን ለማሰስ ተነስተ ደግሞ እንዳትጎዳ። የመንፈስ ቅዱስ ስም አጥር ይሁንልህ ለመመርመር ብለህ አትግባ ያን አልፈህ ይላል እና ቅዱስ ኤፍሬም ሶርያዊ እንደዛ ነው የሚለው። ወደ እግዚአብሔር ባህሪ ለመመርመር መግባት ድፍረት እንደውም ስድብ ነው ይላል። እንግዲህ አባ ሕርያቆስ በቅዳሴ ማርያም ይህን በሰፊው እንደሚያመራራው እናስታውሳለን። ለመለኮት እንደ ፀሐይና እንደ ጨረቃ ክበብ እንደ ሰው መጠን ያለው አለ። በሰው ልክም እንዲህ ነው የሚባል አይደለም፣ እንደ ፀሐይ እንደ ጨረቃ እንዲህ ነው የሚባል አለ። እንዴት ነው ከተባለ እሱ ብቻ ነው የሚያውቀው እንዴት እንደሆነ። የሰው ሕሊና አለ አባ ሕርያቆስ የመላእክት ማይምሮ በማይደርስበት በአርያሙ የሚኖር ነው እንጂ ቅዱስ ጳውሎስ ያለውን ነው አባ ሕርያቆስ ያብራራው። ቅዱስ ጳውሎስ አንደኛ ጢሞቴዎስ 6:16 ላይ ማንም ሊደርስበት በማይችል ለው ብርሃን ውስጥ ይኖራል፣ ማንም አላየውም ሊያየውም አይቻለውም ነው የሚለው። ያን አባ ሕርያቆስ የሚያብራራው። ስለዚህ እግዚአብሔርን ልክ እንደሆነ እንደሚገለጽ ነገር አድርጎ ወደ ማሰብ ከመሄድ አርዮሳዊ እርሾ መጠበቅ ያስፈልጋል። የክርስቲያን ታሪክ እንዲሁም ደግሞ በዘመናት የመጣውን የነገረ ሃይማኖት አስተምሮ ሂደት በጣም ማወቅ የሚያስፈልገው ለዚህ ነው። አለዛ ቅድም እንደተባለው በሆነ ዘመን ተነስተው የተወገዙ ሀሳቦች እንደ አዲስ ብቅ እንዳይሉ ተመሳሳይ ስህተቶችን እንዳንሳሳት ነው የሚጠብቀው እና እግዚአብሔር ባህሪው ከኛ አይደለም ከመላእክት ማይምሮ የራቀ የመጠቀ ግን እሱ ደግሞ አባት ነውና እኛ ለመዳን በሚጠቅመን መንገድ የገለጸልንን ብቻ የምናውቅና የምንረዳ መሆናችንን ልብ ማለት በጣም አስፈላጊ ነው። ቅርብ ጊዜ ያረፈ ነፍሱን ይማረውና ከእስልምና ወደ ክርስትና ብዙ ምርመራ አድርጎ እስልምናን መርምሮ ክርስትናን መርምሮ ወደ ክርስትና የመጣ ነቢል ቁሬሽ የሚባል ሰው ነበር። ቅርብ ጊዜ ነው ያረፈው። በካንሰር ነው የሞተው። ወይ ስላሟሟቱ ብዙ ነገር አለ፣ እሱ ለእግዚአብሔር እንተው እና ወደ ክርስትና ለመምጣት በነበረው ጉዞ በጣም የከበደው የሚስጥረ ሥላሴ ጉዳይ ነበር። እንዴት ነው እግዚአብሔር አንድ ሲሆን ልዩ ሶስትነት የሚኖረው እንዴት? እና ምን ይላል ነቢል ቁረይሽ በመጽሐፍ ላይ እንደ ሙስሊምነቴ ከህፃንነቴ ጀምሮ የቅድስት ሥላሴ አስተምሮ ሊሆን የሚችል ነገር እንዳልሆነ እየተነገረኝ ነበር ያደግኩት ይላል። ይሄ የሚስጥረ ሥላሴ ጉዳይ ኢምፖሲብል ነው፣ የማይሆን ነው፣ ኢሎጂካል ነው እየተባለ ነበር ያደግኩት። ምክንያቱ ደግሞ በጣም ውስብስብና ሊረዱት የማይቻል እንዲሁም እርስ በርሱ የሚቃረን ነው የሚል ነበር። እግዚአብሔር ለምን ይሄን ያህል ውስብስብ ይሆናል የሚሉ ሰዎች አሉ። እና ነቢል ምን ይላል? አይኖቼ በስነ ፍጥረት ውስጥ ወዳሉት ጥልቅ እውነታዎች ውስጥ በተከፈቱ መጠን ውስብስብነት የቅድስት ሥላሴን አስተምሮ ውድቅ ሊያደርገው እንደማይችል ተረዳሁ። እኛ ፈጣሪን ለመረዳት እንችል ዘንድ እርሱ ከፈጠረው ፍጥረት የበለጠ ቀላል ሊሆን ይገባል እንል ዘንድ እኛ ማንን? ይሄ እግዚአብሔር አንድነትና ሶስትነት በጣም ለአእምሮ የሚረዳ አይደለም።
ብለን ይሄንን ለመተቸት ስለዚህ ሊሆን አይችልም ብሎ ለመፈረጅ እኛ ማንን ማን ስልጣን ሰጠን ይሄን ይላል። እግዚአብሔር የኛን አይምሮ የፈጠረው እርሱ ከሆነ እርሱ ከአይምሮአችን መረዳት የበለጠ መሆን አለበት። ታዲያ እርሱ እኛን እንረዳው ዘንድ ቀላልና ያልተወሳሰበ መሆን አለበት ብለን ለመደንገግ እንችል ዘንድ እኛ ማንን ይላል። ነቢል በተለይ ነቢል ቁረሺ የቅድስት ሥላሴን ምስጢር በተመለከተ አይኑን የከፈተለት ኬሚስትሪ ሲማር መሆኑን ጽፏል በመጽሐፉ ላይ። ኬሚስትሪ ላይ ሪዞናንስ የሚባል ነገር አለ ይላል። እና እነዚህ ሪዞናንስ የሚባሉት ነገሮች በአንዳንድ ሞለኪውሎች ላይ ያለው የኤሌክትሮኖች የተለያየ አስተፋፈር እሱን ሪዞናንስ ስትራክቸር ይሉታል የዘርፉ ባለሙያዎች። እና ኬሚስትሪ እየተማረ ያለ የኬሚስትሪ አስተማሪዋ ሴት ነበረች። ሬዞናንስ ያለው ሞለኪውል በእያንዳንዱ ጊዜ ውስጥ ሊኖሩት የሚችሉት ቅርጾች ሁሉንም አይነት ነው፣ ሆኖም አንዱን ነጠላ ቅርጽ ብቻ ግን አይደለም ስትል በጣም አይኑ የበራለት ያ ጊዜ እግዚአብሔር በችም እውነት የሚፈልጉ ሰዎች የሚጠራበት የራሱ መንገድ አለው። እንዲህ ስትል አለ ቴክኒካሊ a molecule with resonance is every one of its structures at every one point in time yet no single one of its structures at any point in time ስትል ነቢል ውስጡ ሲያብላላው ከነበረው የምስጢረ ሥላሴ ጉዳይ ጋር ስለገጠመለት በእጅጉ መደነቁን እንዲህ ብሎ ገልጿል። ይሄን ስሰማ ይላል ዙሪያዬ ወዳሉት ተማሪዎች ተመለከቱ። እነዚህ ተማሪዎች በእውነት ተረድቷቸው ነው ወይስ ነንሰንስ ነው ብለው ነው ወይስ እንደኔ ጉዳዩ እንዴት አላስገረማቸውም ብዬ ዘወር ብዬ ሌሎችን ተማሪዎች ስመለከት ለካ እነሱ ከኔ በቀር ሌሎች ተማሪዎች ስለ ዓለመ ፍጥረት ለአይምሮአችን ለመረዳት ቀላል ያልሆኑና ከሚመስሉ ነገሮች ጋር የማይሄዱ እውነታዎች መኖራቸውን ለካ እነሱ ከኔ ያስቀድመው ተረድተው ኖሯል። አይኖቼ በግድግዳው ላይ አስተማሪዋ በሳለቻቸው 3 የተለያዩ የናይትሬት ቅርጾች ሪዞናንስ ስትራክቸር በሚባለው ላይ አረፉ። አይምሮም 3ቱን ቅርጾች አንድ አድርጎ ለማዋሃድ እየሞከረ ነው። 3 ናቸው ግን 3ቱ አንድ ናቸው፣ አንዱ ደግሞ በ3 ነው የሚኖር። ይሄን አይምሮ ለማዋሃድ እየሞከረ ነው አለ። አንድ የናይትሬት ሞለኪውል በሁሉም ጊዜ ውስጥ 3 የሪዞናንስ ቅርጾች ነው። መቼ ከእነርሱ አንዳቸውን ብቻ አይደለም። 3ቱ የተለያዩ ራሳቸውን የቻሉ ናቸው፣ ግን ደግሞ አንድ አይነት ናቸው። አንድ ናቸው፣ 3 በአንድ ናቸው። አይምሮዬ ላይ የደወለብኝ ያን ጊዜ ነበር። እንዲህ ቁስ አካል ማተር እንደዚህ መሆን ከቻለ ይሄን ያህል ውስብስብ መሆን ከቻለ 3 ሲሆን አንድ ሲሆን 3 መሆን ከቻለ እግዚአብሔር እንዲህ መሆን የማይችልበት ምን ምክንያት አለ? የተፈጠረው ይሄን ያህል ኮምፕሌክስ ከሆነ የፈጠረው ምን ያህል ውስብስብ ይሆን? ስለዚህ የምስጢረ ሥላሴ ጉዳይ ኢሎጂካል አይደለም፣ ኢምፖሲብል አይደለም፣ ሊሆን የማይችል ነው ሲባል ያደግኩት ትክክል አይደለም። አይምሮዬ የምስጢረ ሥላሴ ጉዳይ ሊሆን የሚችል እንደሆነ ወደ መረዳት ያዘነበለውና የምስጢረ ሥላሴ በር የተከፈተልኝ በዚህ የኬሚስትሪ ትምህርት ነው ይላል። በእውነት መማር በሁሉም አቅጣጫ ሰው ከምሩ ከተማረ እግዚአብሔር በዛ የሚመራበት መንገድ ይኖረዋል። እና እንዳልኳችሁ ወደ ክርስትና መጥቶ ያው በጣም በ30ዎች ውስጥ እያለ ነው ያረፈው። ቅዱስ ጎርጎርዮስ ዘኑሲስም እግዚአብሔርን ለመረዳት በሚደረግ ጥረት ውስጥ አምላካዊን ባህሪ ለመወሰን የሚሞክር ቃልም ሆነ አገላለጽ ሁሉ እግዚአብሔር ሳይሆን ጣዖት ነው። ቅድም አስታውሻቸዋል። እግዚአብሔር ከህሊና ከሐሳብ ከኢማጂኔሽን በላይ ነው እና ከዚህ የተነሳ ስለ እግዚአብሔር ለመግለጽ የምንጠቀምባቸው ቃላት፣ አገላለጾች፣ አረፍተ ነገሮች ሁሉ በጣም ጥንቃቄ ይፈልጋሉ። ቅዱስ ዮሐንስ አፈወርቅ ይህን ሁሉ አጠቃሎ እግዚአብሔርን ሊገለጽ እንዲህ እያልን ነው መግለጽ የምንችለው ይላል። እግዚአብሔርን ለመግለጽ የሚሻለው እንዲህ ነው ይላል። ምን ማለት? ሊገለጽ የማይቻለው፣ ሊታሰብ የማይችለው፣ የማይታየው፣ ከሰዎች የቋንቋ አቅምና ችሎታ በላይ የሆነው፣ በመላእክት የማይመረመረው፣ በሱራፌል የማይታየው፣ በኪሩቤል የማይታወቀው፣ በአጠቃላይ በማንኛውም ፍጥረት ሊታይ የማይችለው ብለን ልንጠራው ይገባል ይላል። ስለ እርሱ ልናውቀው የሚገባንን ያህል በቅዱሳት መጽሐፍ ተገልጦልናል። ከዛ እንዳናልፍ ያንም በጥንቃቄ እንዲሆን ነው። ቅዱስ ቄርሎስ ዘኢየሩሳሌም አንድ ጥያቄ ያነሳና ይመልሳል። ይሄንን ክፍል በዚህ እንደበድባለን። ይሄን ምንድነው የሚለው? መለኮታዊ ባህሪ ልንረዳ የማንችለው ከሆነ ስለ እርሱ ለምን ትናገራለህ የሚለኝ ይሆናል። እንዴ ስለ እግዚአብሔር በደንብ ማወቅ ባህሪውን መግለጽ የማንችል ከሆነ ምስጢረ ሥላሴ፣ አምስቱ አዕማደ ምስጢር እንዲህ ያለ ትምህርቱ ለምንድን ነው የሚያስፈልገው? እንዲህ ይላል። ወንዙን በሙሉ መጠጣት ካልቻልኩ ጥሜን ለማርካት የሚበቃኝን ያህል ውሃ መቅዳትና መጠጣት አልችልምን? ይሄን ወንዝ ሙሉን ካልጠጣ አትቅመስ ይባላልን? እንደዛ ነው። አይኖቼ ፀሐይን እንዳለች በሙሉ መያዝና መቆጣጠር ካልቻሉ አይኔ መጠቀም በሚችለውና በሚያስፈልገኝ መጠን ተጠቅሜ ማየት የለብኝምን? ወይስ ታላቅ ወደሆነ የአትክልት ቦታ ገብቼ ሳለሁ በዚያ ያለው ፍሬ በሙሉ ጨርሼ መብላት የማልችል በመሆኔ እንደ ራበኝ ከዚያ ልውጣን? በሙሉ ካልበላ እንዳትነካ ይባላል ወይ?
አሁን እየሞከርክ ያለሁት ጌታን ለማመስገን እንጂ ለመግለጽ አይደለም። እርሱን ለማመስገንና ለማክበር የማደርገው ጥረት እርሱን እንደሚገባው ከማመስገን እጅግ የራቀ መሆኑን ባውቅም መሞከሩም ቢሆን የእምነት ተግባር ነውና ይላል። ስለዚህ በኦርቶዶክሳዊ አስተምሮ ስለ እግዚአብሔር መናገር አምልኮ ስለሆነ ህይወት ነው። ልክ አየርን እንደመሳብ፣ ውሃን እንደመጠጣት፣ ምግብን እንደመመገብ ስለሆነ ግን ውሃን የምንጠጣው በልካችን ነው። ምግብን የምንመገበው በአቅማችን ነው። እንደዚህ ነው ኦርቶዶክሳዊ ነገረ እግዚአብሔር፣ ኦርቶዶክሳዊ ነገረ ሥላሴ። ስለዚህ ስለ ቅድስት ሥላሴ ሲናገሩም ሆነ ሲጽፉ እጅግ ከፍ ያለ ጥንቃቄ ይፈልጋል፣ ትህትና ይፈልጋል፣ አላዋቂነትን ማወቅን ይፈልጋል። ምን ያህል ኢምንት መሆናችንን ማወቅ ያስፈልጋል። መላእክት እንኳን በፊቱ ለመቆም ያውም ባህሪውን ሳይሆን መገለጡን ለማየት እንኳን ፊታቸውን የሚሸፍኑ ከሆነ እኛማ በምን ሁኔታ እኛማ ወዴት አለን? ጻድቁ በጭንቅ የሚድን ከሆነ ኃጥኡማ ይታይ ዘንድ ወዴት አለ እንዳለው የቃላት አጠቃቀማችን ላይም በጣም መጠንቀቅ ያስፈልጋል። ቅድስት ሥላሴ ነው የምንለው ወይም ስሉስ ቅዱስ፣ ልዩ ሶስትነት፣ የተለየ ሶስትነት ማለት ነው። በተለምዶ ግን የሚባሉ ትክክል ያልሆኑ ነገሮች አሉ። ሥላሶች የሚላለ፣ ሥላሴዎች የሚላለ፣ ሶስቱ ሥላሴ። ያው እነዚህ መቼም እግዚአብሔር መቼም የግራመር መምህር አይደለም፣ ግን በተቻለ መጠን ግን መጠንቀቅ አለብን። ስለ ሰው እንኳን ለመግለጽ ምን ያህል እንጠነቀቃለን? አሁንማ ታይትልን በደንብ ካልተገለጸ የሚከፋው ሰው አለ እና ይሄ ቅጥልጥል ለሆነው እንኳን የኛ ላልሆነው እንኳን የምንጠነቀቅ ከሆነ እግዚአብሔር በባህሪው ለሆነው ምን ያህል መጠንቀቅ አለብን? እግዚአብሔርን ቀለል አድርገን እንዳናይ፣ እግዚአብሔር ጓደኛችን እንዳይመስለን። አንዳንዴ የምን ልጅ ነው እግዚአብሔር አጎቱ ይመስለዋል እንደተባለው፣ አዎ እግዚአብሔር አባት ነው፣ ግን ደግሞ አቅልን እንዳናይ በጣም ጥንቃቄ ይፈልጋል። ከዚህ ጋራ የምንጠቀማቸውን ምንጮችም ማጣራት ይፈልጋል። በሆኑ አባቶች ስም ከዘመን ዘመን ሲተላለፉ የኖሩ ግን የነዚህ አባቶች መጽሐፍት ያልሆኑ ድርሳት አሉ። አንድ ያለብን የቤት ስራ ይሄን በሆኑ አባቶች ስም የመጡ ግን ሊጣራ ምናልባት የነዚህ አባቶች ድርሰቶች ያልሆኑ ሊኖሩ ይችሉ ይሆናል። በታወቁ የአባቶች ድርሳናትም ስርዋጽ ሊገባ ይችላል። እንግዲህ በፍትሐ ነገሥት ሰለስቱ ምዕት ኢትዮጵያውያን ከራሳቸው ጳጳሳትን አይሹሙ እየተባለ ለስንት ዓመት ነው የተኖረ? በ1940ዎቹ 50ዎቹ ክርክሩ እንዲህ ነበር። በእርግጥ ወደ ኋላ በ20ዎቹ ጀምሮ አይ ይሄ መጠበቅ አለበት የሚሉና አይ ይሄ ምናልባት ከጥንት ያልነበረ ቢሆንስ በሚሉት በኋላ ሲጣራ ይሄ ስርዋጽ የገባ ነው። ሰለስቱ ምዕት ላይ ኢትዮጵያ አጀንዳ አልነበረችም። ሰለስቱ ምዕት ላይ እንደዚህ የሚል ውሳኔ አልነበረም። ጥንታዊ ቀኖና። ስለዚህ ይህን ጉዳይ ሰለስቱ ምዕት ብለዋል አላሉ ብሎ ማጣራት ሰለስቱ ምዕትን አለማክበር አይደለም እና የበለጠ ማክበር ነው። ምክንያቱም በስማቸው ሲተላለፍ የመጣ ልብ ወለድ ሀሳብ ካለ ያልነጥሎ ማውጣት የእነሱን ስም መጠበቅ ነው። ስለዚህ እንዲህ ያሉ ስራዎች ያስፈልጋሉ። የሆነ አባት የሆነ ነገር ብሏል ስለተባለ ብቻ ብሏል ወይ? ምክንያቱም ሲተረጎሙልን የመጡት ከብዙ ቋንቋ ነው። ለምሳሌ አሁን በግዕዝ ወደ አማርኛ ተተርጉሟል። ሃይማኖተ አበው የተተረጎመልን እኔ በማቀው ከአረብኛ ነው በ15ኛው በ16ኛው መቶ ዓመት። ያ ከአረብኛ የተተረጎመው ደግሞ ከዛ በፊት የነበረው በቅብጥ ነው ወይም በኮፕቲክ ቋንቋ ነው። ኮፕቲኩ ደግሞ የተተረጎመው ከግሪክ ነው። ስለዚህ ስንት ቋንቋ ተሻግሮ ነው የመጣው? ከአረብኛ ከጽር ወደ አረብኛም የተተረጎሙ ሊኖሩ ይችላሉ። እነዚህ ጥልቅ ጥናት ይፈልጋሉ። ስለዚህ ከቋንቋ ቋንቋ ሲሸጋገር፣ ከመጽሐፍ መጽሐፍ ሲገለባበት፣ ከጸሐፊ ጸሐፊ ብዙ ነገሮች ሊኖሩ ይችላሉ እና እነዚህን ማጣራት ተገቢ ነው። ምክንያቱም እውነት ሲጣራ እየጠራ ነው የሚገኘው። ወርቅ እሳትን አይፈራም። ወርቅ ያልሆነው ሌላው ነገር ነው እሳትን የሚፈራው። ምክንያቱም በበለጠ እሳቱ ሲገባ እየቀለጠ የሚጠፋ ወርቅ ያልሆነው፣ ወርቅማ እየቀረ ወርቅነቱ እየተመሰከረ ነው የሚሄደው። ስለዚህ እውነት ምርመራን አይፈራም። ምርመራን የሚፈራው ውሸት ብቻ ነው። ውሸት ነው ምርመራን ማስረጃን የሚፈራው። መጽሐፍ ቅዱስ በነገራችን ላይ እንደ መጽሐፍ ቅዱስ የተጠና የተመረመረ የለም ከብዙ አቅጣጫ። ግን መርማሪዎችን ሁሉ እያሳመነ ሊያጥላሉት የገቡትን ሁሉ እየሳበ እያሳመነ የኖረ እውነት ስለሆነ ዲዮናስዮስ የሚባል አንድ ሊቀ ጳጳስ በሁለተኛው እንደዛ አካባቢ የነበረ ነው። በትክክል ዓመቱን አላስታውስም። መጽሐፍ ቅዱስን ማንበብ የጀመረው በጣም የተማረ ፈላስፋ ነበር። መጽሐፍ ቅዱስን አጥንቶ ለማሄስ ለመተቸትና ውሸትነቱን ለማጋለጥ ነበር። ግን በመጽሐፍ ቅዱስ ተስቦ አምኖ ክርስቲያን ሆኖ እዛ በኋላ ጳጳስ ሆኖ ሰማዕት ሆነ። እውነት እንደዚህ ነው። እውነት ምንም ቀኝ ግራ ሊሆን አይችልም። ቅዱስ ጳውሎስ እንዳለው በእውነት ላይ ምንም ማድረግ አንችልም እንዳለው እና እንዲህ አይነት ነገሮች ሊኖሩ እንደሚችሉ ጥንቃቄ ይፈልጋል። መጽሐፍ ቅዱስ እንኳን ከእናት ቋንቋ ጋር ይተያያል የሆነ ቃል። ምክንያቱም ተርጓሚው በዛ አረዳድ በሆነ መንገድ ሊተረጉመው ይችላል እና ቢቻል ወደ ዕብራይስጡና ወደ ግሪኩ ማስተያየት የሚባለው ከዚህ አንፃር ነው። እንዲሁም ደግሞ የሆነ አባት የምርም የሆነ ነገር ብሏል ቢባል ያንን የዛን አባት ጽሑፍ ከሌሎቹ ትምህርቶቹ ጋር ማስተያየት የሚገባል
በአጠቃላይ ከቤተክርስቲያን ትምህርት ጋር ማስተያየት ይገባል። ምክንያቱም ቤተክርስቲያን በአንድ አባት ብቻ የምትመራ አይደለች። ቤተክርስቲያን ጉባኤያዊት ናት። በኒቅያ ጉባኤ ስንት ቅዱሳን ሙታንን ያነሱ ስለ ክርስቶስ እግራቸው የተቆረጠ ስንት እያሉ አንዳቸው እኔ ልወስን አላሉ። ተማክረው 2 ወር በላይ ቆይተው ተመካክረው። ቤተክርስቲያን ጉባኤያዊት ናት እንጂ በአንድ ሰው ዕውቀትም ብቃትም አትመራ። የፈለገ ሰው ቢበቃ ቤተክርስቲያን ሙሉ በሙሉ አይወክልም እና በነገረ እግዚአብሔር በምስጢረ ሥላሴ ላይ በአጠቃላይ ቤተክርስቲያን ላይ በሚጻፉ በሚነገሩ ነገሮች እነዚህን ሁሉ ታሳቢ ማድረግ በጣም አስፈላጊ ነው። ታዲያ ዲያቆን ዮሐንስ ኦርቶዶክሳዊ ነገረ ሥላሴ የሚለው መጽሐፉ እነዚህ ነገሮች ሁሉ ታሳቢ አድርጎ ለመጻፍ ጥረት የተደረገበት መጽሐፍ ነው። እኔ አስቀድሞ አይቻለሁ። ብዙ ደክሟል። ነገሮችን በጥንቃቄ ለመጻፍ ምንጮችን በአግባቡ ለመጠቀም በእውነቱ በጣም ጥረት አድርጓል። ብዙ ደክሞበታል። ኦርቶዶክሳዊ ነገረ ሥላሴን ለማብራራት በመልካም ጥንቃቄ የተጻፈ መጽሐፍ ነው። በደንብ በሚቻለው እንደ ሰው በሚቻለው ተጠንቅቆ የጻፈው መጽሐፍ ነው። 348 ገጾች እና 3 ምዕራፎች አሉት። መጽሐፉን ወደ ማብራራት አልገባም። ከዚህ በላይ ጊዜ እንዳልወስድ መጽሐፉን እንድታነቡት ነው እኔ አሁን የምጋብዛችሁ። ወንድማችን ዲያቆን ዮሐንስ ሙሉ ሕይወቱን ወንጌልን ለመስበክ የሰጠ ወንድማችን ነው። በቃል ስብከትም በጽሁፍ በመጻፍም መጽሐፍትን በመጻፍም በእውነቱ ሙሉ ሕይወቱን ሰጥቶ እያገለገለ ያለ ወንድማችን ነው። ስለዚህ እንደዚህ ያሉ ወንድሞችን መደገፍ ይገባናል። በእውነቱ ሰውን ካላሳደጉት፣ ልጅን ካላሳደጉት፣ ወንድምን ካልተንከባከቡት ኋላ አባት ከየት ይመጣል? ስለዚህ እንዲህ ያሉ በእውነቱ ራሳቸውን በራሳቸው ያሳደጉ ናቸው ብዙዎቹ። ራሳቸውን በራሳቸው እንደ ሙት ልጅ እንዳው በእውነቱ ሰውን መርዳት ማሳደግ ለኛ ነው። አሁን በጥንቱ በአብነት ትምህርት ቤት ተማሪን እያለመኑ ከደጀ ሰላሙም ደግሞ ከጽዋው ከሚሰጠው ከዛ ከመሳሰለው ከጻድቁ ሁሉ እየሰጡ ተማሪ የሚያስተምሩት ለምንድን ነው? ነገ እኛን የሚያስተምረን ነገ ለኛ መሪጌታ ሆኖ ስንሞት የሚፈታን ልጆቻችንን የሚያጠምቅልን እነዚህ ናቸው እያሉ ለራሳቸው አገልጋይ እያፈሩ ነው። ችሮታ አልነበረም። አሁን በጎነት አለ በውስጡ፣ ግን ልክ ዛሬ ስኮላርሺፕ እንደምንለው አይነት ነው እና እንደ ዲያቆን ዮሐንስ ያሉ ወንድሞቻችንን በእውነቱ ጥሩ ጥሩ ወንድሞቻችን አሁን እየመጡ ነው። እግዚአብሔር ይመስገን። በአብነት ትምህርት ቤቱም በቴዎሎጂውም በሰንበት ትምህርት ቤትም እውነት እግዚአብሔር የተመሰገነውን ጥሩ ተስፋ የሚሆኑ ወንድሞቻችን እየመጡልን ነው። ስለዚህ እንዲህ ያሉ ወንድሞቻችንን መጽሐፍቶቻቸውን በመግዛት በማንበብ እና በሚያስፈልገው ሁሉ ከጎናቸው በመቆም ማበረታታት ይገባናል። በእውነቱ ሰው እንዳያሳጣን ሰዎችን ማሳደግና መደገፍን ጨክነን መልመድ አለብን። የሆነን ሰው ለአገልግሎት ስንፈልገው ብቻ ስልክ ደውሎ አለ ሆይ ብቻ አይበቃም። ያ ሰው የት ነው የሚውለው የት ነው የሚያድረው ብሎ ማሰብ አያስፈልግም። ለዛች ቀን ብቻ ብሎ እኮ አይኖርም አይደል? እስከዛ ቀን መኖር የለበትም። እና እንዲህ ያሉ ነገሮችን ማሰብ አያስፈልገንም። ከምር ሰውን ማሳደግ ላይ ሰውን መደገፍ ላይ በጣም ማሰብ አለብን። ሰው አጣን እንደዚህ ብንለው እኮ ከየት ይመጣል? ያልወለዱት ያላሳደጉት ከየት ይመጣል? ስለዚህ እንደዚህ በእውነቱ በእግዚአብሔር እርዳታ እሱ ባወቀ እየረዳቸው እየመራቸው እዚህ ደረጃ የደረሱትን በሁሉም አቅጣጫ መደገፍ መቻል አለብን። ህንፃ ቤተክርስቲያን ላይ ብዙ ጊዜ የምንረባረበው እዛ ላይ ነው። ሰው አልቦ ምን ይሆናል? አገልጋይ አልቦ ምን ይሆናል? ስለዚህ እንደ ዲያቆን ዮሐንስ ያሉ በእውነቱ ተጠንቅቀው የሚጽፉ ተጠንቅቀው የሚያስተምሩ ለሚነሱ ጥያቄዎች መልስ ለመስጠት የሚችሉትን የሚሞክሩ የሚደክሙ ወንድሞቻችንን ማበረታታት አለብን። የምናበረታታቸው ደግሞ ስራቸውን በማንበብ ነው፣ መጽሐፍታቸውን በማንበብ ነው። የምናነበው እነሱን ለማበረታታት ብለናል፣ ለራሳችን ነው እናንብብ። እና ዲያቆን ዮሐንስ በእውነቱ ከዚህም በፊት ሌሎችን መጽሐፍ ጽፈሃል። ይህንንም ብዙ ደክመህ ጽፈህ ስላበረከትክልን እናመሰግናለን። ወደፊትም ደግሞ ብዙ እንድታስተምር ብዙ እንድትጽፍ ብዙ እንድትመክረን ቤተክርስቲያን እንድታገለግል እግዚአብሔር እድሜውን ጤናውን ሀብቱን ጸጋውን አብዝቶ ይስጥልን ይጠብቅልን። እግዚአብሔር ይስጥልን።